አንቀጽ 39 እስከ መገንጠል የሚለውም እስከ መዋሃር ተብሎ እንዲስተካከል ሐሳብ መቅረቡ ተሰምቷል። ከሀገራዊ ምክክሩ እየወጡ የሚገኙ አነጋጋሪ ሙግቶችን እንመለከታለን። ህወሓት አዲስ የሰራዊት መሪ መምረጡ እየተነገረ ነው። ይህ የተሰማው በሰሜን ኢትዮጵያ ዳግም ግጭት እንዳይቀሰቀስ በሚል በተሰጋበት ወቅት ነው። የጥንቅራችን ትኩረት ነው። የፕሬዝዳንት ትራምፑ ሰው ማሳድ ቡሎስ በአፍሪካ ቀንድ ከተፈጠረው የግብፅ ሴራ ጀርባ ካይሮ ላይ ምን እየተደረገ ነው? እንመለስበታለን። መከላከያ ሰራዊት ከፋኖ ጋር የሚደረገው ጦርነት ይቀጥላል ሲል ይፋ አድርጓል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። አንቀጽ 39 እስከ መገንጠል የሚለው እስከ መዋሃር ተብሎ እንዲስተካከል ሐሳብ መቅረቡ ተሰምቷል። የህዝብ እንባ ጠባቂ ተቋም ቀርቶ ህብረ ብሔራዊ አንድነት የሚል ኮሚሽን እንዲቋቋምም ተጠይቋል። በሀገራዊ ምክክር ጉባኤ በ10ና በ50 ተመካካሪ ቡድን ሲወያዩ የቆዩ ተመካካሪዎች ያጠናቀሩትን የአጀንዳ ሐሳብ 250 አባላት ላሉት የምክክር ቡድን ማቅረብ ሲጀምሩ በኢትዮጵያ ህገ መንግስት የብሔሮች ብሔረሰቦችና ህዝቦች መብት እስከ መገንጠል በሚለው አንቀጽ 39 ስር የተቀመጠው ሐረግ እስከ መዋሃር ተብሎ እንዲስተካከል የሚል ሐሳብ መቅረቡ ተሰምቷል። ሐሳቡ የቀረበው 10ና 50 አባላት ባላቸው ንዑሳን ቡድኖች ስር ሲወያዩ የቆዩ ተመካካሪዎች 250 አባላት ላሉት ስልታዊ ቡድን ያጠናቀሩትን አጀንዳ ሲያቀርብ ነው። ከቀረቡት አጀንዳዎች መካከል አንቀጽ 39 እስከ መገንጠል የሚለው ክፍል እንደሚገኝበት ሪፖርተር ዘግቧል። ይህም በአንቀጹ ስር ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ የራሱን ዕድል በራሱ የመወሰን እስከ መገንጠል ያለው መብት በማናቸው መልኩ ገደብ የተጠበቀ ነው ከሚለው ድንጋጌ ውስጥ እስከ መገንጠል የሚለው ሐረግ እስከ መዋሃር ተብሎ እንዲስተካከል የሚጠይቅ መሆኑ ታውቋል። ይህ ከሆነ የበለጠ ሀገራዊ አንድነትንና መተማመንን ይፈጥራል መባሉን ዘገባው አክሏል። ይህ ካልሆነ ደግሞ መገንጠል የሚለው ኢትዮጵያዊ አንድነትን በሚያረጋግጥ መልኩ እንዲተካ ሐሳብ ቀርቧል። ጉባኤው በዚህ ውሎ በአዲስ አበባና በድሬዳዋ ከተሞች አጀንዳ ላይ ይመካከሩ የነበሩ አንድ ቡድን ተመካካሪዎች የነበሩ ሲሆን እንደጨረሱም ዋናውን 250 ተቀላቅለዋል። በዚህ ምክክር ላይ አንድ ተሳታፊ በአዲስ አበባ ጉዳይ ሐሳባቸውን ሲሰጡ የአዲስ አበባ ስም አዲስ አበባ ወይንም ፊንፊኔ የሚል መጠሪያ እንዲኖራትና ይህም በህገ መንግስቱ እውቅና ይኖሩ የሚል ምክረ ሐሳባቸውን አንስተዋል። አዲስ አበባ በፌዴራል ደረጃ የምትተዳደር ከሆነም ተፈጥሯዊ የመስፋፋት መብቷን የሚገድብ ይሆናል ሲሉም ተደምጠዋል። በ250 ደረጃ የሚመክረው ቡድን በ50 ተመካካሪዎች ደረጃ ሲመክር የነበረው ቡድን ሐሳብን ሲያቀርቡ ሰምቻለሁ የሚለው ደግሞ የአዲስ ማለዳ ዘገባ ነው። በፌዴራል ከተሞች አወቃቀር ላይ በርካታ ሐሳቦች መንሸራሸራቸውንም እንደታዘበ አስነብቧል። በአዲስ አበባ ጉዳይ ላይ ሲመክር ከነበረ አንድ የ50 ተመካካሪዎች ሐሳብ ላይ መርካቶ፣ ካዛንችስና መሰል በወራሪዎች የወጡ ስሞች እንዲቀየሩ የሚል ምክረ ሐሳብም ያቀርባል። ሌላው በዚህ መድረክ የተነሳው የአዲስ አበባ የሥራ ቋንቋን የተመለከተ ሲሆን አማርኛ፣ አፋን ኦሮሞ፣ አፋርኛ፣ ትግርኛና ሶማሊኛ የሥራ ቋንቋ ይሁን የሚል ሐሳብ ቀርቧል። በሌላ በኩል ደግሞ አማርኛና አፋን ኦሮሞ ብቻ እንዲሆኑም አማርኛ ብቻም ይሁን እንዲሁም ዓለም አቀፍ ቋንቋዎች የሚጨመሩበት የሚሉ ሐሳቦች ቀርበዋል። ሌላ ቡድን በበኩሉ አዲስ አበባ የፌዴራል አካልና የኦሮሚያ አካል ትሁን የሚል ሁለት ምክረ ሐሳቦች እንደቀረቡ ለ250 ቡድን ሪፖርት አቅርቧል። የኦሮሚያ አካል ትሁን በሚሉት በኩል የመሬት ባለቤትነት የሚመለስበት በመሆኑም እንዲሁም የኦሮሞ ሕዝብ ሲታገልለት የነበረ በመሆኑ ምላሽ ያገኛል የሚል ሐሳባቸውን እንዳቀረቡ ሪፖርት ተደርጓል። በሌላ በኩል ደግሞ የኦሮሚያ አካል ብትሆን ከተማዋ የክልሉ ጥገኛ ትሆናለች፣ ለዘመናት የተገነቡ አብሮነቶች ይፈርሳሉ፣ ለተለያየ ዓላማ ለሚተጉ አካላትም መንገድ ከፋች ይሆናል የሚሉትን በስጋትነት አስቀምጠዋል። ልዩ ጥቅምን በተመለከተ የኦሮሚያ አካል ትሆን የሚል ሐሳብ ባጋሩ ተመካካሪዎች በኩል የኦሮሚያ አካል ከሆነች በጀትም ከኦሮሚያ ክልል ይመደብላታል፣ ከከተማው የሚሰበሰበው ገቢም ለኦሮሚያ መሆን አለበት የሚል ምክረ ሐሳባቸውን እንደሰነዘሩም ሪፖርት ተደርጓል። በተጨማሪም አዲስ አበባ የኦሮሚያ መዲና ትሁን የሚል ምክረ ሐሳብም ቀርቧል። የአዲስ አበባን ፖሊስና ፍርድ ቤትን በተመለከተ ደግሞ በአንድ ጎን የኦሮሚያ አካል ሆና በኦሮሚያ ጠቅላይ ፍርድ ቤት ትተዳደር የሚል ሐሳብ የቀረበ ሲሆን በሌላ በኩል የፌዴራል አካል ሆና በራሷ ፖሊስና ፍርድ ቤት መተዳደር አለባት የሚል ምክረ ሐሳብ ቀርቧል። ጥንቅራችን እንደቀጠለ ነው።
ህወሓት አዲስ የሰራዊት መሪ መምረጡ ተሰምቷል። የቀድሞው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑም የክልሉ ታጣቂ ኃይል ዋና አዛዥ ሆኖ መሾማቸውን ዋዜማ ዘግቧል። የምርጫ ቦርድ እውቅና የሌለውና በቅርቡ ወደ ስልጣን የተመለሰው የክልሉ ምክር ቤት ትላንት ባካሄደው ጉባኤ ተወልደ ብርሃን ተስፋ ዓለምን የክልሉ ጸጥታ ቢሮ ኃላፊ አድርጎ ሾሟል። ጀነራል ፍስሐ ከአንድ ወር በፊት የትግራይ ኃይሎች ዋና አዛዥ ሆኖ መሾማቸውን የገለጹት ምንጮች የቀድሞ የጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ታጣቂ ኃይሉን በዋና አዛዥነት ይመሩበት የነበረው የኃላፊነት ቦታ ለወራት ክፍት ሆኖ መቆየቱን ዘገባው አትቷል። ህወሓት አዲስ የሰራዊት መሪ መምረጡ እየተነገረ የሚገኘው በሰሜን ኢትዮጵያ ዳግም ግጭት ይቀሰቀሳል በሚል ስጋት ባየለበት ወቅት ነው። ወደ ሌላኛው መረጃችን አለፍን። መከላከያ ሰራዊት ከፋኖ ጋር የሚደረገው ጦርነት ይቀጥላል ሲል ይፋ አድርጓል። ብርጋዴር ጀነራል አዲሱ መሐመድ የምስራቅ እዝ ኮር ጽንፈኛ ሲሉ በጠሩት ፋኖ ላይ በወሰዱት የተቀናጀ የጸረ ሽምቅ ስልት ከፍተኛ ጉዳት እንዳደረሱ ገልጸዋል። ጀነራሉም የምስራቅ እዝ ኮር ሰሞኑን ባደረገው ስምሪት በአማራ ክልል በምዕራብ ጎጃም ዞን በደጋ ዳሞት ወረዳ ሰራዊቱ ተፈጥሯዊና ሰው ሰራሽ መሰናክሎችን ተቋቁሞ በወሰደው ጠንካራና የተቀናጀ እርምጃ በጽንፈኛው ቡድን ላይ ከፍተኛ ምት በማሳረፍ ሰብአዊና ቁሳዊ ጉዳት አድርሷል ነው ያሉት። የኮሩ ዋና አዛዥ እንደገለጹት በዚህ ድንገተኛ የጸረ ሽምቅ ስምሪት አማጺ ቡድኑን ተሽከርካሪዎቹንና ንብረቶቹን ከመቆጣጠር ባለፈ የሚተማመንበት ዋነኛ የሰው ኃይሉ ላይ እርምጃ ተወስዷል ብለዋል። መከላከያ ሰራዊት ማንኛውንም የደጋና የቆላ ተፈጥሯዊ መሰናክሎችን እንዲሁም የጠላትን ምሽጎች በመስበር የጽንፈኛውን አከርካሪ መስበር ችሏል ሲሉ መናገራቸውን የመከላከያ ሚዲያ ዘግቧል። ብርጋዴር ጀነራል አዲሱ መሐመድ እንዳሉት በዋሸራም፣ ጫት ዋርካ፣ ሐሙሲት፣ አስተሪዮ ዋይፍይ፣ ልጄ ንጉስና ከንቸችል በተባሉ ቦታዎች አሰሳና የተቀናጀ ኦፕሬሽን ተደርጓል በማለት በዚህም በርካታ የፋኖ አባላት ተገድለዋልም ተማርከዋልም ሲሉ ገልጸዋል። ለሎጂስቲክስ ሲጠቀሙባቸው የነበሩ ቁሳቁሶችም በሰራዊቱ ቁጥጥር ስር ውለዋል ነው ያሉት። ጄኔራሉም ፋኖ አግቷቸው የነበሩ የከባድ መኪና ማለትም የአይሱዙና ሲኖትራክ እንዲሁም የሕክምና አምቡላንስን ጨምሮ በርካታ የሃርድ ቶፕ ቶዮታ ላንድ ክሩዘር ተሽከርካሪዎችን ከጽንፈኛው ቡድን በጀግንነት አስመልሷልም ብለዋል። አዛዡ አክለውም በጽንፈኛ ነት የደረጁት የፋኖ ኃይልና ተላላኪዎቹ ከድርጊታቸው የማይቆጠቡና ሰላምን እስካልመረጡ ድረስ የሀገር መከላከያ ሰራዊቱም የትኛውንም አይነት አስቸጋሪ ሁኔታን ተቋቁሞ በጀግንነት የህዝብን ሰላም የማስከበር የህግ የበላይነትን የማረጋገጥና የጥፋት ኃይሎችን የማጽዳት ግዳጁን አጠናክሮ ይቀጥላል ሲሉ ተናግረዋል። የፕሬዝዳንት ትራምፕ ሰው ማሳድ ቡሎስ በአፍሪካ ቀንድ ከተፈጠረው የግብፅ ሴራ ጀርባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአረብና ለአፍሪካ ጉዳዮች የሾሟቸው ልዩ አማካሪ ማሳድ ቡሎስ በካይሮ ከግብፅ ከሶማሊያና ከኤርትራ መሪዎች ጋር ያደረጉት ውይይት በአፍሪካ ቀንድ የኃይል አሰላለፍ ላይ አዲስ ትኩረትን ፈጥሯል። በግብፅ በኩል እንደተገለጸው ውይይቶቹ በቀጠናው ሰላምና ደህንነት፣ በቀይ ባህር የባህር ደህንነት እንዲሁም በቀጠናው ሀገራት መካከል የሚኖረውን የፖለቲካና የደህንነት ትብብርን ማጠናከር ላይ ያተኮሩ ነበሩ። ሆኖም የቀጠናውን ፖለቲካ የሚከታተሉ ተንታኞች እነዚህ ውይይቶች ከመደበኛ የዲፕሎማሲ ግንኙነት ባለፈ በአፍሪካ ቀንድ እየተፈጠረ ያለውን አዲስ የጂኦፖለቲካ ፉክክር እንደሚያንጸባርቁ መግለጻቸውን አፍሪካ ኢንተለጀንስ ዘግቧል። በአንድ ወገን ግብፅ፣ ሶማሊያና ኤርትራ የጸጥታና የፖለቲካ ትብብራቸውን እያጠናከሩ መሆናቸው ሲገለጽ፣ በሌላ ወገን ደግሞ ኢትዮጵያ ከሶማሊላንድ ጋር ያላትን የኢኮኖሚና የባህር በር ትብብር ይበልጥ ለማሳደግ እየሰራች ነው። አንዳንድ የውጭ ፖሊሲ ተንታኞችም እስራኤል ከሶማሊላንድ ጋር ያላት ግንኙነት በቀጠናው የስትራቴጂ ስሌት ውስጥ እየተጠናከረ መምጣቱን ያመለክታሉ። ተንታኞች እንደሚሉት ይህ ሁኔታ ዩናይትድ ስቴትስን በሁለት ተፎካካሪ የቀጠናው አቅጣጫዎች መካከል ሚዛናዊ አቋም እንድትይዝ የሚጠይቅ ፈተናን ሊፈጥርባት ይችላል። እርሱም በአንድ በኩል ከግብፅ ከሶማሊያና ከኤርትራ ጋር ያለው ግንኙነት፣ በሌላ በኩል ደግሞ ከኢትዮጵያ ጋር ያለው የቆየ ስትራቴጂያዊ ትብብር የዋሽንግተንን የውጭ ፖሊሲ አቅጣጫ ይፈትናል ተብሏል። ባለሙያዎች እንደሚገልጹት አፍሪካ ቀንድ በቀጣይ ወራት የአፍሪካ የባህረ ሰላጤ ሀገራትና የዓለም ሀያላን ፉክክር ዋነኛ አካል ሆኖ መቀጠሉ ይጠበቃል። በዚህ ሂደት አሜሪካ ከሁሉም ወገኖች ጋር ያላትን ግንኙነት ሳታበላሽ ሚዛናዊ ዲፕሎማሲን ማስቀጠል መቻሏ በቀጠናው የወደፊት ፖለቲካ ውስጥ ወሳኝ እንደሚሆን ይገመታል። በሌላ በኩል የአሜሪካ የአፍሪካ እዝ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን ኢትዮጵያን ጎብኝተው ከመከላከያ ሰራዊቱ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ትላንት ተወያይተዋል። በውይይታቸውም በአፍሪካ ቀንድ የጸጥታ ሁኔታ፣ ሽብርተኝነትን በጋራ የመከላከል ጥረትና በሁለቱ ሀገራት መካከል ያለውን የመከላከያ ትብብርን የበለጠ ለማጠናከር
ለማጠናከር መምከራቸው ተገልጿል። ይህም አሜሪካ በአንድ በኩል ከግብፅና ከሌሎች የቀጠናው አጋሮቿ ጋር ዲፕሎማሲያዊ ግንኙነቷን ስታጠናክር፣ በሌላ በኩል ደግሞ ከኢትዮጵያ ጋር ያላትን የጸጥታና የመከላከያ ትብብር ለማስቀጠል እየሰራች መሆኗን የሚያሳይ ነው ተብሏል። ተንታኞች እንደሚሉት ይህ የዋሽንግተን አቋም በአፍሪካ ቀንድ ከተፈጠረው የኃይል ፉክክር ውስጥ ከአንድ ወገን ይልቅ ከሁሉም አጋሮቿ ጋር ግንኙነቷን ለማስጠበቅ እንደምትፈልግ የሚያሳይ ነው። በመጨረሻም ከአሜሪካ ጋር የሚደረገው ጦርነት ጋብ ማለቱን ተከትሎ ኢራን ወሳኝ የሆርሙዝ ወሽመጥ በቁጥጥሯ ስር መሆኑን እንዲሁም የተቋረጠው የሰላም ንግግር እንዲጀመር አለመጠየቋን አስታውቃለች። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃቶችን በፈጸመችበት ወቅት ቴህራንም በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን በሚሳኤልና ድሮን ኢላማ ስታደርግ ቆይታለች። ትራምፕ ለ2 ሳምንት ገደማ የቆየውን የአየር ጥቃት ያቆሙት ዘመቻው ኢራን በሆርሙዝ ላይ ያላትን ቁጥጥር ለመስበር የወጠነውን ግብ እንዳላሳካ በአማካሪዎቻቸው ከተገለጸላቸው በኋላ መሆኑ ተዘግቧል። አሜሪካ ጥቃቱን እስካቆመች ድረስ ኢራን በበኩሏ የምትወስደውን እርምጃ እንደምትገታ አስታውቃለች። አንድ ባለስልጣን ለሮይተርስ እንደገለጹት የአሜሪካ ወታደራዊ አዛዦች ዘመቻው ዓላማውን እየሳተ ነው በማለት ፕሬዝዳንቱን መክረዋቸዋል። ባለስልጣኑ ጨምሮም የአሜሪካ ጦር ሰራዊት ጠቅላይ ኤታማዦር ሹም የሆኑት ጀነራል ዳን ኬን በቀጠናው ያሉ የአሜሪካ ጦር ሰፈሮችን ከጥቃት ለመከላከል የሚያስችል የመሳሪያ ክምችታቸው እየተመናመነ መሆኑን መናገራቸውን አመልክተዋል። የተለያዩ መገናኛ ብዙሃን የፕሬዝዳንት ትራምፕ ሲቪልና ወታደራዊ አማካሪዎች በኢራን ላይ የሚፈጸመው ጥቃት እንዲቆም ምክር መስጠታቸውን ዘግበዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትስ በኢራን ላይ የሚፈጸመው ጥቃት የቆመው ለድርድሩ በር ለመክፈት ነው ሲሉ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ግን ከአሜሪካ ጋር የሚካሄደው የሰላም ንግግር መልሶ እንዲጀመር ጥያቄ እንዳላቀረበች አሳውቋል። የአሜሪካ ጥቃት አለመሳካቱንና ወሳኝ የሆርሙዝ ወሽመጥ በቁጥጥሯ ስር መሆኑን ኢራን አስታውቃለች። አሜሪካ 2 ሳምንት ለሚጠጋ ጊዜ በኢራን ላይ ባካሄደችው ጥቃት ምክንያት የነዳጅ ዋጋ ባለፈው ሳምንት ማብቂያ ላይ ከፍተኛ ጭማሪ አሳይቶ ነበረ። ባለፉት ቀናት ጥቃቱ ጋብ ማለቱን ተከትሎ ደግሞ ከፍተኛ ቅናሽ ማሳየቱ ተዘግቧል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃም። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።